ቃል ደራሲ ዳንኤል አስቴር ተርጓሚ ባሴ ሀብቴ ተራኪ አማኑኤል አሻግሬ ክፍል 2 በብስክሌቶቻቸው ላይ ሆነው ለሙን መሬት ያቋረጡ እሽቅድድሙን ተያያዙት። አንዴ ስትቀድመው ወዲያው ሲደርስባት ጎን ለጎን ሲጓዙ እንደገና ስትቀድመው ዞራ ስታሾፍበት ሊደርስባት ሲያባርራት እንደ ተለቀቀ ጥጃ ሲፈነጥዙ በሌላ ጊዜ ጸጥ ብለው ጎን ለጎን ሲጓዙ እነሱም ገሰገሱ። ፀሐይም የሰማዩን ዳገት እየተንፏቀቀች ወጣች። ወደ ሪቨር ቢች ሲቃረቡ ከሰዓት በኋላ ተቃርቦ ነበር። ከፊት ለፊታቸው የመጣው መኪና ፍጥነቱን ሲቀንስ ቤን አቭሪ መሆኑን ተመለከቱ። ታዲያስ አለ ቤን። ሃይ ቤን አለች ናንሲ። ሰላምታ ተለዋወጡ። ከቤን አቭሪ ጎን አንዲት ልጅ ተቀምጣለች። ናንሲም ሆነች ማይክል የእቺኛዋን ልጅ አይተዋት አያውቁም። ነገር ግን ከየት አገኛት ብለው አልተደነቁም። ቤን አቭሪ ዛሬ አብሯት ከወጣት ልጅ ጋር ነገ ተመልሶ አይወጣም። ይህን ባህሪውን ናንሲም ማይክልም ያውቃሉ። ወዴት ነው? ወደ ባዛሩ የምትሄዱ ይመስላል አለ ቤን። ሁለቱም ዝም አሉ። ሐሳባቸው ልጅቷ ላይ ነበር። ይህን የተገነዘበው ቤን ቶሎ ብሎ አስተዋወቃቸው። ጃኒት ትባላለች፣ ናንሲና ማይክል ይባላሉ አለ። ባዛሩ እንዴት ነው? አለ ማይክል ከተዋወቁ በኋላ። እንግዲህ እንደየሰው ነው፣ ነገር ግን አለና ባዛሩ ውስጥ ያለውን ነገር ይዘረዝርላቸው ጀመር። በጨዋታ አሸንፈው ያመጧቸውን ዕቃዎች፣ የገዟቸውን ምግቦችና መጠጦችም ጭምር ነገራቸው። ገለጻውን ሳይጨርስ በቃ እንሄዳለን፣ በቂ አድርገህ እንድንሄድ ገፋፍተህናል አለ ማይክል። ከዚያም ወደ ናንሲ ዞሮ ምን ይሻላል ደረስ ብለን ብንመለስ ሲል ጥያቄ አቀረበላት። በጣም ደስ ይለኛል አለች ናንሲ። እናንተስ አብራችሁን አትመለሱም ቤን? እንደጠየቀችው መልሱን ወዲያው አገኘች። ቤን አቭሪ
ጎምጅቷል። ጃኒትም ብትሆን ረሃቡን ለማርካት የጓጓች ትመስላለች። የሁለቱን ሰዎች በስጋ የመፈላለግ ችኮላ ስትገነዘብ ናንሲ ማክሊስተር እንደ መሳቅ ቃጣት። ቢሆንም ሳቋ አካሏን ዘልቆ ሳይታይ አፍና አስቀረችው። እኛ እንኳን አረፈድንበት አለ ቤን። አሁን ወደ ቤት ነው የምንሄደው፣ ደክሞናል። በስንት ሰዓት የወጣን መሰላችሁ? ጠዋት በ12 ሰዓት እኮ ነው። ይህን ብሎ ግን ማታ ፒዛ መብላት የሚፈልግ ካለ ቤት ድረስ ብቅ ማለት ይችላል ሲል አከለ። ማይክልና ቤን ጎረቤት ናቸው። ለመሆኑ ራት የምትበሉት የት ነው ዛሬ? ቤን ይህንን ሲጠይቅ ናንሲ ሲኞር ዛሬ ራት የምንበላው የት ነው ስትል ማይክልን ጠየቀችው። ማይክል ራሱን በአሉታ ነቀነቀና ጉዳይ አለኝ፣ ራት ላይ አንገናኝም ሲል በደፈናው መልስ ሰጠ። ሆኖም አለና ቀጠለ፣ ሆኖም በሌላ ቀን ለፒዛው ፕሮግራም ልንይዝ እንችላለን። ጉዳይ አለኝ? ቆርጦ ማሪዮንን ሊያናግራት አስቧል ማለት ነው። እሺ እንግዲያ እንዲህ ከሆነ በቸሪ ግጠመን አለ ቤን። ጃኒትና ቤን ለስንብት እጃቸውን አወዛወዙላቸው። ከሄዱ በኋላ እውነት ዛሬ ማታ ልትሄድ አስበሃል አለች ናንሲ። እንዲህ አይነት ፌዝ የሚሞክር ይመስልሻል ባንቺ ላይ አላት ጥያቄዋን በጥያቄ እየመለሰ። አይመስለኝም። ሆኖም ግን የኔ ፍቅር ምንም የሚያስጨንቅሽ ነገር የለም። እርግጠኛ ነኝ ማሪዮን ትስማማለች። እርግጠኛ ነኝ ሁሉ ነገር እንዳሰብነው ይሆናል አለና ድምጹን ወደ ደስታ ቅኝት ለውጦ በነገራችን ላይ ማሪዮን ቤንን ልትቀበለው ነው። ስራ ለመግባት አመልክቶ እንደነበር ነግሬሻለሁ አይደል? አዎ ነግረኛል። በጣም ጥሩ ሆናየሽ። ስራውን የምንጀምረው በአንድ ቀን ነው። የምንሰራበት ቦታ ግን ይለያያል። ማይክ ይህንን ለናንሲ ሲናገር ጉዳዩ ለራሱ እንጂ ለአንድ ለሌላ ሰው የተፈጸመለት አይመስልም ነበር። ቤንና ማይክ የተዋወቁት እዚሁ ሃርቫርድ ዩኒቨርሲቲ ውስጥ ነው። የመጀመሪያ ዓመት ተማሪ ሆነው የኮሌጅ ትምህርታቸውን አብረው ጨረሱ። ለድህረ ምረቃ ፕሮግራም ሁለቱም ቀጠሉ። በእነዚህ ዓመታት ውስጥ ባህሪ ለባህሪ ተዋውቀዋል። ዛሬ እንደ ወንድማማች እንጂ እንደ ጓደኛ አይተያዩም። ቤንጃሚን ቤን አውቭሪን ከማሪዮን ጋር ካስተዋወቀው ቆይቷል። ትምህርቱን ጨርሶ ሲመረቅ ቤን ለማሪዮን ማመልከቻ እንዲያስገባ ነገረው። ቤን እንደተባለው አደረገ። ማይክ ደግሞ ስለ ቤን ጉብዝና ለእናቱ ተናገረ። በመጨረሻም ማሪዮን ቤንን እንደተቀበለችው ለማይክል አስታወቀችው። ቤን ስራውን እንዳገኘ ግን አውቋል አለች ናንሲ። ማይክ በአሉታ ራሱን ነቀነቀ። ከአሁኑ ቢያውቅ ደስታው ይበላሽበታል ብዬ አልነገርኩትም። በድንገት ነግሬ ላስፈነድቀው አስቤያለሁ። ናንሲ ገረማት። ምን አይነት ሰው ነህ ማይክ? በጣም ደግ እኮ ነህ። አንተን ስለወደድኩ ምን ያህል የታደልኩ ሰው ነኝ። አመሰግናለሁ ሚሲስ ሄራልድ። እባክህ እንዲያ ብለህ አትጥራኝ ማይክ። ለምንድነው እንዲያ ብዬ ማልጠራሽ? ምክንያቱን ልትነግሪኝ ትችያለሽ? ይልቅስ ካሁኑ ተለማመጂው። አዲስ ስም እኮ በቀላሉ አይለመድም። ሁሉም ነገር ቢሆን ይለመዳል። ሲሆን የማይለመድ ነገር የለም አለች። ቀጥላም ለጊዜው ግን ናንሲ ማክሊስተር ነኝ። ሚስ ማክሊስተር ብትለኝ በቂ ነው ስትል ጨመረች። ጊዜ የለንም እኮ የነመ ቤት። ለ15 ቀን ዕድሜ ማክሊስተር ብልሽ ግፍ አይሆንም? ይህን ብሎ ድምጹን ወደ ጨዋታ ቅኝት ቀየረውና
አሁን ወንድና ሴቱ ይለይ ባዛሩ በር ድረስ እንሽቀዳደመ እንዴት ነው? ይለይልን አለችው። ትንፋሽ እስከሚያጥራቸው ድረስ በፍጥነት መንዳት ጀመሩ። ለረጅም ጊዜ ማንም አልቀደመም። በመጨረሻ ማይክል ከናንሲ ግማሽ ደቂቃ ቀድሞ ደረሰ። ሁለቱም ከላይ የተነጋገሩትን ረስተው ድንገት በተፈጠረው ደስታ ታጥበው ጸድተው ነበር። ብስክሌቶቻቸውን ዛፍ አስደግፈው ወደ ባዛሩ ቅጥር አመሩ። በዚህ ጭር ባለ ገጠር ማንም ብስክሌት እንደማይሰርቅ እርግጠኛ ነበሩ። ይህ ሁሉ ከሆነ ከጥቂት ደቂቃ በኋላ ኮርን ከነቆረቆንዳው ተቀቅሎ በቅቤ የተዘፈዘፈ በቆሎ ይዘው መጋጥ ጀመሩ። ቅቤው እጃቸውን አረስርሶት ሲንጠባጠብ ይታያል። በቆሎ ቅቅል በቅቤያቸው ካስገቡ በኋላ ሆትዶግ በብዛት ጎሰጎሱ። በላዩ ላይም ቀዝቃዛ ቢራ ቸለሱበት። ናንሲ በዚህ አላበቃችም። ጣፋጭ የሆነና እንደ ጅላቲ መያዣ እንጨት ያለው ግን ጠንከር ያለ ሳይሆን ጥጥ የሚመስል ካንዲ ፍሎስ የሚሉት ጣፋጭ ነገር መብላት ቀጠለች። ካንዲ ፍሎሱን ስትልስ ፊቷና ጉንጯ ከንፈሯና አፍንጫዋ ተቀባብተው ነበር። ልጅ መሆንሽ ነው? አይቀፍሽም? አላት ማይክል። ይጣፍጠኛል እንጂ ለምን ይቀፈኛል? ትንሽ ብትቀምሰው እኮ አንተ 10ን ትረሽነው ነበር አለች ካንዲ ፍሎሱን አፏ ውስጥ እንደያዘች። ለዚህም ቃላቷ ሁሉ የሕፃን ልጅ መስሉ ነበር። ሁኔታዋም የሕፃን ልጅ ነበር። ምን አይነት ፍጡር እንደሆንሽ አይገባኝም። ባየሁሽ ቁጥር የበለጠ ቆንጆ የምትሆኚው ለምንድን ነው? አላት። ሰፊ ፈገግታ ለገሰችው። ፊቷ በካንዲ ፍሎሱ ተበካክሏል። መሐረባ ወጣና ጉንጯን ጠረገላት። ፊትሽ እንደዚህ ባይበካከል እኮ ፎቶ እንነሳ ነበር አላት። ፎቶ? አለች እንደ 5 ዓመት ሕፃን እየፈነጠዘች። የት ነው የምንነሳው? ይህንን እየተናገረች ሌላ ካንዲ ፍሎስ አነሳች። አንስታ ስትልስ ጥጥ መሰሉ ጣፋጭ ነገር ፊቷን ሸፈናት። ምንም ማድረግ አይቻልም። ለምን አይበቃሽም ይሄ ነገር? የት ነው ፎቶ የምንነሳው? የት ነው ውዴ? እዚያ ጋር ነው። ፎቶግራፍ ተነሱ። ፎቶግራፍ አንሺዎቹ የተለያዩ ልብሶችን ይሰጧቸዋል። ማይክና ናንሲ የርሄት በትለርንና የስካርለት ኦሆራንን አለባበስ መረጡ። ርሄት በትለርና ስካርለት ኦሆራን ጎን ዊዝ ዘ ዊንድ በሚል ርዕስ አሜሪካዊቷ ማርግሬት ሚቼል በጻፈችው ዝነኛ ልቦለድ ውስጥ ዋናዎቹ ገጸ ባህሪያት ናቸው። እንደ ርሄት በትለርና እንደ ስካርለት ኦሆራን ለብሰው የተነሱትን ፎቶግራፍ ሲያዩ በጣም ተገረሙ። ናንሲ የደቡባዊ ዩናይትድ ስቴትስን ቆነጃጅት አለባበስ ስትለብስ ውበቷ በይበልጥ ጎላ። ማይክልም ኮስታራ ወንድ ሆኖ ቁጭ አለ። ይህንን ያየው ፎቶግራፍ አንሺ ሳይቀር ገንዘቡን ተቀብሎ ፎቶግራፉን ሰጣቸው። ከዛም ይህን ፎቶ መስጠት አልነበረብኝም። አንድ የተለየ ደስ የሚል ነገር አላችሁ።
ይህን ካየሁ ደግሞ ቆየሁ። ስለዚህ ቢያንስ ፎቶግራፋችሁን እያየሁ ደስ እንዲለኝ ማስቀረት ነበረብኝ አላቸው። ናንሲ ይህንን ስትሰማ ደስ አላት። ማይክልም ፈገግ አለ። ያን ያህል ግን አልተደሰተም። ምክንያቱም አይቶ የማያደንቃት እንደሌለ ያውቃል። ነገር ግን የሱ ናት። ሙሉ በሙሉ የሱ ትሆናለች። 2 ሳምንት የናንሲ ጉትጎታ ከሐሳቡ አባነነው። ተመልከት እዚያ ጋር ቀለበት በጠርሙስ አንገት ማስገባት ጨዋታ አለ አለችው። ይህንን ጨዋታ ለመጫወት ከልጅነቷ ጀምሮ ትልቅ ጉጉት ነበራት። ሆኖም እድሉ አጋጥሟት አያውቅም። ከሕፃናት ማሳደጊያው ውስጥ የነበሩ መነኩሴዎቹ ስትጠይቃቸው ከፍተኛ ገንዘብን የሚያባክን ጥቅም የሌለው ጨዋታ ስለሆነ አይቻልም ይሏት ነበር። መጫወት እንችላለን አለች፣ ገንዘብ ይባክናል እንዳይላት እየፈራች። ከፈለግን ደግሞ ማን ይከለክለናል? ያውም አንቺ ብለሽኝ አለና በቲያትር ደንብ ለጥ ብሎ እጅ ነሳት። ከዚያም ክንዱን በክንዷ ታስገባ ዘንድ አዘጋጅላት። ጅንን እያለ ለመሄድ ሞከረ። ናንሲ ግን በዚያ የመጀነን ጉዞ ተካፋይ ልትሆን አልተቻላትም። ልክ እንደ እምቦሳ መፈንጠዟን ጀምራ ነበርና ይህ ፈንጠዝያ ደግሞ ይበልጥ ደስ አሰኘው። አሁኑኑ መጫወት እንችላለን? አሳምረን ነዋ ፍቅሬ። $1 አወጣና ለአጫዋቹ ሰጠው። አጫዋቹም ከተለመደው 4 እጥፍ የሆነ ቁጥር ያላቸው ቀለበቶች ሰጣት። ሩቡ በቂ ነበር። እሷ ግን ልምድ ስለሌላት ያን ሁሉ ቀለበት ተቀብላ ወደ ጠርሙሶቹ ብትወረውረውም ጉዳዩ ፍየል ወዲህ ቅዝምዝም ወዲያ ነበር። ማይክል ደስ ብሎት ሲያስተውላት ከቆየ በኋላ ምን ማግኘት ነው የምትፈልጊው ፍቅሬ ሲል ጠየቃት። የአንገት ጌጦቹን፣ መቁጠሪያ መሰል ጌጦቹን አለች። በጣም እየጓጓች ድምጿም አይኗም ጠቅላላ አካላቷም ይናገር ነበር። እንደዚህ አይነት ውብ ጌጥ አጥልቄ አላውቅም አለችው። በሕፃንነቷ የምትመኘው አንዱ ትልቅ ነገር ይሄ የአንገት ጌጥ ነበር። የሚያብረቀርቅ የሚያምር ጌጥ ስታይ እንደ ጓጓች ነበር ያደገችው። የምትፈልጊው ነገር ቀለል ያለ ነውና ውዴ፣ ሌላ ለምሳሌ ጃኒት የያዘችውን አይነት አትፈልጊም አላት። አንገቷን በአሉታ ነቀነቀች። እሺ ተይው፣ የፈለግሽውን ለማድረግ ታዛዥ ነኝ አለና ወረወረ። ሦስቱም ኢላማቸውን መቱ። የአንገት ጌጡን ተቀብሎ ለናንሲ አጠለቀላት። ይሄው ወጣቷ እመቤት፣ የፈለግሽውን አምጥቻለሁ፣ ያንቺው ነው። ኢንሹራንስስ ልንገባለት ይገባል ብለሽ ትገምቻለሽ? አይ እንዲህ በአንገት ጌጤ ላይማ ማሾፍህን አቁም። ይሄ ውስጥ ደስ አይልም? ቀስ ብላ ነካ ነካ አደረገቻቸው። እያንዳንዳቸውን ነቅነቅ አደረገቻቸው ሲያንጸባርቁ ለማየት። ጌጡ ሳይሆን ውብና ደስ የምትይ አንቺ ብቻ ነሽ። ስለዚህ ሌላ ልብሽ የሚሻው ነገር ቢኖር ታዛዥ ሆናለሁ። የደስደስ የተሞላ ፈገግታዋን አሳየችው። ሌላ ካንዲ ፍሎስ ግዛልኝ አለችው። ገዛላት። ከባዛሩ ወጡ። ብስክሌቶቻቸውን ወደ አቆሙበት ቦታ ሲያመሩ ማይክል እንዴት ነው ደክሞሻል ሲል ጠየቃት። በጣምም አልደከመኝም።
ወደ ቤታችን እንመለስ ወይስ ወደፊት እንቀጥል? ምን ያህል እንቀጥል? ቅርብ ነው። ላሳይሽ የምፈልገው ቦታ አለ። ባህሩ ዳር አካባቢ አንድ ደስ የምትለይ ቦታ አለች። ደስ ይለኛል፣ እንሂድ። ቀስ ብለው ጸጥ ብለው ጉዟቸውን ቀጠሉ። ድንገት ሁለቱም በየግል ሐሳቦቻቸው ተዋጡ። የቅድሙ መቅበጥና መቦረቅ ጥሏቸው የሸሸ ይመስል ነበር። ወደ ባህሩ ዳር ሲደርሱ ገና ይህ ነው ሳይላት ሊያሳያት የፈለገውን ቦታ አወቀችው። በትልልቅ ዛፎች የተከበበ ለመፋቀርና ትዝታን ለዘላለም አጥምዶ ለማስቀረት ተብሎ የተሰራ የመሰለ ቦታ ነበር። ይህን ቦታ እንዳየችው ናንሲ ፈነደቀች። ወይኔ ወይኔ፣ ደስ ይላል! እንዴት ደስ ይላል! እንኳንም መጣን አለች። በጣም ደስ ይላል አይደለ? አላት። ደስ ሲላት ስላየ እየተደሰተ በጣም ወይኔ፣ በጣም ደስ ይላል አለች እየፈነጠዘች። ብዙ ጊዜ አስባለሁ ላሳይሽ። ዛሬ እንኳን ይዘኝ መጣ። እንኳንም አላመለጠኝ። እጅ ለእጅ ተያይዘው በጸጥታ ተቀመጡ። ለተወሰነ ጊዜ በዚህ ሁኔታ ቆዩ። ከዚያም ናንሲ ድንገት ብድግ አለች። ምን ነው ሰለቸሽ? አለ ማይክል። አይ አልሰለቸኝም። ታዲያ የት መሄድ ፈልገሽ ነው? አንድ ጉዳይ ነበረኝ። ነው? ቀላል ነው። ወደ ጥሻው ገባ ብለሽ። ግን እኔ ያሰብኩት ሌላ ነው። ይህንን ብላ ጥላው ሮጠች። ቀስ እያለ ተከተላት። በልቡ ግን ምን ይሆን ደግሞ አሁን ያሰበችው የሚል ጥያቄን እየጠየቀ ጎንበስ ብላ አንድ ትልቅ ድንጋይ ለመፈንቀል ትታገል ጀመር። ድንጋዩ ግን ንቅንቅም አላለላት። እንዴ አንቺ ሞኝ፣ ከድንጋይ ጋር ትታገያለሽ? አላት በቀልድ ቃና። እሷ ግን ቀና አላለችም። ትግሏን ቀጠለች። በቃ ይህን ያህል ካስፈለገሽ አንዴ ዞር በይልኝ፣ እኔ ልሞክረው አላት። እሷ ደካክማ ቀና አለች። ግን ለምንድን ነው የፈለግሽው? አላት። ድካሟን በፊቷ ላይ ሲያይ ግራ ተጋብቶ ለሆነ ጉዳይ ትንሽ ብቻ ብድግ ካለ ይበቃል አለች። ማይክል ሲሞክረው ድንጋዩ በመጠኑ ተነሳለት። በቃ እንደሱ ያዘው አለች ናንሲ። ከዚያም ባዛሩ ላይ ማይክል ተጫውቶ በማሸነፍ የሸለማትን የጌጥ መቁጠሪያ ከአንገቷ አውልቃ ድንጋዩ ስር ከተተችው። ይህንን ካደረገች በኋላ አሁን ልቀቀው አለችው። ምን የአንገት ጌጥሽን መቅበር ፈለግሽ? አሁን ልቀቀው። ድንጋዩ ወደ ቦታው ተመለሰ። መቁጠሪያ መስቀሉ ጌጥ ተቀበረ። ከዚያም መቁጠሪያው የተቀበረበትን ቦታ እየተመለከተች ይህ የአንገት ጌጥ የበቃል ኪዳን የመተሳሰራችን ቋሚ ምስክር ነው። ይህ ምስክርም ይህ ድንጋይ፣ ይህ ወደብና
እነዚህ አድባር መሳይ ዛፎች በዚህ ቦታ ላይ እስካሉ ድረስ አብሮን ይኖራል። ትስማማለህ? አለችው። እስማማለሁ ግን አለ ፈገግ እያለ። ግን ፍቅራችን የጀማሪ ፍቅር አልሆነም? ምን ነውር አለበት? ከፍቅር ሁሉ የጀማሪ ፍቅር ንጹህ ፍቅር መሆኑን አታውቅም? ስለዚህ እንዲህ አይነት ፍቅር ሲያጋጥምህ በደንብ መያዝ፣ መንከባከብ፣ መጠለያ ማበጀት አለብህ አለችው። በጣም ልክ ነሽ ፍቅሬ። አሁን ፍቅራችን እዚህ ቦታ ላይ መጠለያ ይኖረዋል አለ ማይክል ደስ እያለው። አሁን በዚህ ቋሚ ምስክር ፊት እኔ ላንተ አንተ ለኔ ቃል ኪዳን እንገባለን። እኔ ናንሲ ማክሊስተር እዚህ የማይሞት ድንጋይ ስር ካረፉት መካከል እያንዳንዱን መቁጠሪያ በሕይወቴ እያለሁ ላረሳው ቃል ገባለሁ። እነዚህ መቁጠሪያዎች የፍቅራችን የመተሳሰራችን ምልክት እንደሆኑ ላረሳ ቃል ገባለሁ አለችና ቀና ብላ አሁን ደግሞ ያንተ ተራ ነው አለችው። እኔ ማይክል ሄራልድም የመጣው ቢመጣ የሆነው ቢሆን እነዚህን መቁጠሪያዎች ምስክር በማድረግ ከአንቺ ሌላ ላላስብ ቃል ገባለሁ። ቃል ኪዳን ነው አላት። በቃል ኪዳን ተሳሰሩ። በደስታ ፈነደቁ። የደስታን ሳቅ ሳቁ። ያን ያህል የሚያስቅ የሚያስፈነድቅ ምን ነገር አጋጠማቸው? ወጣት ናቸው። ፍቅር የያዛቸው አፍላ ወጣት መሆናቸው፣ ውብ ፍቅርን መላበሳቸው ደስታ ተለኮሰባቸው። ይህ ደስታ አሳቃቸው፣ አስፈነደቃቸው። ያን ዕለት በዚህ ሁኔታ ቀኑን በደስታ አሳለፉት። ሲወዳደሩ፣ ሲደናነቁ፣ ሲፈነጥዙ፣ በመጨረሻ አንዳቸው አንዳቸውን ላይ ዘነጉ፣ ሌላ ላይ ያስቡ በቃል ኪዳን ተሳሰሩ። ቃል ኪዳናቸውን በደስታ ሳቅ አሳረጉት። ይህ ሁሉ ከሆነ በኋላ ማይክል አሁን ወደ ቤታችን እንድንመለስ ትፈልጊያለሽ? ሲል ጠየቃት። ራሷን በአዎንታ ነቀነቀች። ቀስ እያሉ ብስክሌቶቻቸውን ወደ አቆሙበት ቦታ አመሩ። በቀጥታ ወደ ቦስተን ወደ ናንሲ መኖሪያ ቤት አመሩ። እዚያ እንደገቡ ማይክል የደስታ ስሜት ተሰማው። ለማይክል ሌላው ሁሉ ዝም ብሎ ቤት ነው። ይህቺ የናንሲ መኖሪያ ቤት ግን ማረፊያው ነች። የናንሲ መኖሪያ ምቹ በሆኑ የቤት ዕቃዎች የተደራጀች በመሆኑ አይደለም። እጅግ ሰፊ ሆና እንደ ልብ ልታዝናናው በመቻሏም አይደለም። ናንሲ ሰፊ መኖሪያ ቤትም ሆነ ምቹ የቤት ዕቃ ሊኖራት አይችልም። ሆኖም ሰላም በዕቃ አይነት ወይም በቤት ስፋት አይገኝም። ሰላም በዚህ ሁኔታ ቢገኝ ኖሮ እጅግ ሰፊ የሆነው የእናቱ መኖሪያ ይሆን ነበር ለማይክል ሰላምና እረፍትን የሚሰጠው። ያ ያደገበት ቤት ለሱ ምንም አልነበረም። የናንሲ ጠባብ ቤትና በውስጧ ያሉት ትናንሽ ዕቃዎች ግን ከላይ እንደተገለጠው ሰላምና እረፍት ይሰጡታል። ናንሲ ሰዓሊ ናትና ውበትን የሚያደንቅ ዓይን አላት። ይህ ስለሆነ ከሰፋፊና ግዙፍ ውድ የእናቱ መኖሪያ ቤት ዕቃዎች ይልቅ የናንሲ የቤት ዕቃዎች ያስደስቱታል። ግድግዳው የተቀባው ቀለም፣ የወለሉ ምንጣፎች ለማይክል ደስታ ይሰጡታል።
በዚህ ሁሉ ላይ ናንሲ በሕይወት ተከባ የምትኖር ፍጡር ናት። የተጀመሩም ሆኑ ያለቁ ስዕሎቿ ለሱ ሕያው ናቸው። በመጀመሪያ በኤግዚቢሽኑ አዳራሽ ውስጥ ሲያያቸው ያየባቸው ሕያውነት ይበልጥ እውን እየሆነ ሄዶ ነበር። በዚህ ሁሉ ላይ በእናቱ ግዙፍ አዳራሾቹም ውስጥ ሆነ የትም ቦታ የማያገኘው እንደ ልቡ ሆኖ እየተዝናና የሚያጣጥመው ያ የቀለም ሽታ ለሱ ኢየሱስ ያህል ነበር። እዚህ ቤት ስሆን ምን ያህል ደስ እንደሚለኝ ታውቂያለሽ ናንሲዬ? አለ ማይክል። አዎ አውቃለሁ አለችና ዞር ብላ በናፍቆት ተመለከተችው። ከዚያም ቤቷን በፍቅር እየቃኘቻት እኔም እንደዚች ቤት ደስ የሚለኝ ቦታ የለም። ለመሆኑ ከተጋባን በኋላ እንዴት ነው የምናደርገው? ቀላል ነው። እነዚህን ውብ ነገሮች ጥርግ አድርገን እንወስዳቸዋለን። ኒውዮርክ ውስጥ ሽክ ያለ አፓርትማ እንከራያለን። ዕቃዎቹ ሲገቡ ቤቱ እንደዚሁ ደስ ይለናል። አይመስልሽም? አላት። እንዲህ ያለ በቤቱ ውስጥ ያሉትን ውብ ነገሮች ሲቃኝ ድንገት አይኑ አንድ ነገር ላይ አረፈ። እንዴ ያ ምንድነው? አለ ወደ ሸራ መወጠሪያው አትሮኖሱ እያመለከተ። አዲስ ስዕልሽ ነው? ብድግ ብሎ ወደ አትሮኖሱ እየሄደ መቼ ነው የሰራሽው የጀመርሽው? አለ። ስዕሉ ገና ጅምር ቢሆንም የመሳብ ምስጢራዊ ኃይሉ የሚከሰትበት ደረጃ ላይ ደርሷል። ስዕሉ የገጸ ምድርን ምስል የያዘ ሲሆን የተፈጠረው ገጸ ምስልም ዛፎች የሚገኙበት አንድ ሜዳን ያሳያል። ማይክል ወደ ስዕሉ ተጠጋ። በዚህ ጊዜ ሌላ ነገር አጋጠመው። በስዕሉ ውስጥ ከሚገኙት ዛፎች በአንደኛው ላይ የተደበቀ ልጅን አየ። የልጁ እግሮች ተንጠልጥለው እሱም ላለመውደቅ ሽምቅቅ ብሎ ታየው። ስዕሉን በተመስጦ ሲመለከት ከቆየ በኋላ ወደ ልጁ እያመለከተ ስዕሉ ተስሎ ሲያበቃ ልጁ እንዲህ እንዳለ ይታያል? ማለቴ የዛፍ ቅጠልም ሆነ ቅርንጫፍ አይሸፍነው? ሲል ጠየቃት። እንዲህ እንዳለ ማለት አይቻልም። ሆኖም በሆነ መንገድ ልጁ መኖሩ አይቀርም አለችው። ቀጥላም እንዴት ነው ወደድከው? ስትል ጠየቀችው እንጂ እንደወደደው እንዳደነቀው ከፊቱ ላይ አንብባለች። ስዕሎቿን እንደሱ የሚወዳቸው ሰው አጋጥሟት አያውቅም። ሐሳቧን እንደሱ የሚረዳላት ሰው የለም። ወደድከው ወይ? አፈቀርኩት እንጂ አላት። ነው? አትጠራጠሪ። እንግዲያውስ ይሄ ስዕል የግልህ ነው። ለሰርግህ ዕለት የማበረከትልህ ስጦታዬ ነው አለችው። ተስማምቻለሁ። የሰርግ ወሬ ብታነሽ አለና ሰዓቱን አየ። አሁኑኑ መሄድ አለብኝ። ምንድነው እሱ? ግን ዛሬ መሄድ አለብህ ማለት ነው? አዎ መሄድ አለብኝ። ከምሽቱ 1 ሰዓት ኒውዮርክ ብደርስ፣ እንደ በረራው ትራፊክ ሁኔታ እቤት በ1 ሰዓት ተኩል ብደርስ፣ ማሪዮንን አነጋግሬ የሰርጋችንን ጉዳይ አዘጋጅቼ ከጨረስኩ በኋላ ወደዚህ ለመመለስ ቢያንስ የመጨረሻውን አውሮፕላን አገኛለሁ። ተመልሼ እዚሁ ነው የማድረው። እሺ ገቢቶ አለችው። ሆኖም ለምን እንደሆነ አታውቅም እንጂ የዚያን ዕለት አካሄዱ በምንም መንገድ ደስ አላላትም ነበር። የሆነ ነገር ቅር ይላታል። ባይሄድ የሚል ሐሳብ ይሰማታል። ሁሉም ነገር እንዲሳካ እመኛለሁ አለችው። አትጠራጠሪ፣ ይሳካል አላት። ሆኖም ራሱ የተናገረውን እንደማይተማመንበት ሁለቱም ያውቃሉ። ማሪዮንን ያውቋታልና። ተቃቅፈው ለረጅም ጊዜ ቆዩ። ከዚያም ተሰናብቷት ሊወጣ ሲዘጋጅ እንግዲህ ይቅና፣
አለችው። ናንሲዬ በጣም እወድሻለሁ ሲል መለሰላት። ሄደ። ለረጅም ጊዜ ብቻዋን ቁጭ ብላ ባዛሩ ላይ የተነሱትን ፎቶግራፍ ተመለከተችው። ማይክል ሄራርድና ናንሲ ማክሊስተር አይደሉም፣ ሬሄት በትለርና ስካርሌት ኦህራ። እነዚህ ሁለቱ ዘላለም በፍቅር ሲነሱ ይኖራሉ። ማይክልና ናንሲ የሬሄትንና የስካርሌትን ልብስ ለብሰው ሲታዩ የዚህ አለባበስ ዘመኑ አልፏልና ትንሽ ሞኝ አስመስሏቸዋል። ሆኖም ደስ ብሏቸዋል። ዋናው ደስታ ነው። አዎ ፍቅር ደስታ ነው። ምን ነው ማሪዮን ሄራልድ ይህንን መገንዘብ ብትችል፣ ሞኝነትና ደስታ እንደሚለያዩ ብታውቅ። የተለያየ ሰው ነው እንጂ ሞኝ እንደሌለ ቢገባት፣ ደስታ ግን ደስታ ነው። ምን ነው ማሪዮን በሐሳብና በኑሮ መካከል ያለውን ልዩነት ብታውቅ። ናንሲ ብቻዋን በሐሳብ ተብሰለሰለች።